አድማጭ ተመልካቾችም ጥያቄ ስለምንተው አሁን ወደ ነተሙ እንሂድና ለምትመልሱት አይ ቲንክ 8 ደቂቃ ልክ እንደ ፖለቲከኞቹ ላስቀምጥላችሁ ወይስ ተረጋግታችሁ ተመልሳላችሁ? በነገራችን ላይ የምትገቡ ሰዎች የምትፈልጓቸው ሰዎች እዚህ ውስጥ ከሌሉ ለምሳሌ ፍቄ የማትፈልጉት ከሆነ ፍቄ መቀመጥ አይጠበቅበትም። ናርዲ የማትፈልጓት ከሆነ ናርዲ መቀመጥ አይጠበቅበትም። ቻችሁን ግልጽ አድርጋችሁ ማስቀመጥ ትችላላችሁ። ገብታችሁ መማር የላክሽን በእንትን በዋትስአፕ ቴሌግራም ላይ ባስቀመጥ በነገራችን ላይ እያንዳንዳችሁ ቴሌግራም ላይ ገብታችሁ የተጠየቃችሁትን ጥያቄውን ማየት ትችላላችሁ እና ቴሌግራም ላይ ባለ ስልክ ላኪ ቴሌግራም ላይ ላክልህ። በቴሌግራም ላይ ባለው ስልክ ላኪልኝ። ሌሎቻችሁም ከስልክ ቴሌግራም ካላችሁ የተጠየቃችሁ ጥያቄ አለ፣ የተዘጋጃችሁ እንድጠብቁ ለማገዝ ያክል ጥያቄዎቻችሁን እዛ ስላሉ ማመር ትችላላችሁ። እንትኑን ላሳየህ አንዴ በትልቁ ብታደርገኝ ይሰማል። የኮሚኒቲ ጋይድ የዘጋውን ላሳየህ ማሳየት ትችላለህ። ቪዲዮ ነው ማጫወት ማልችለው። እሺ ዋትሳፕ አይሰራም ቴዲ ነው። በሌላኛው ስልክ ይሄን የተጠቀምኩበት ስለሆነ ለኔ ላኪልኝ። እኔ ላኪልኝ ለአንተ ላክልህ። እሺ ከስ ግን እንደ ሀሳብ ቢወጣ ደስ ይል። ምንም ነገር ስለሌለ የሚጠይቀውም ስለሌለ ነው። አይ እኔማ ፎቶ በየቦታው ተኮስቷል እና ፍራኦል መጥቶ በጣም ብዙ የምጠይቀው ጥያቄ አለኝ። ለመሰላችሁ አንዳንዴ ከቴዲ ጋር በጣም ብዙ አውርች ያለው አንዳንዴ ልንገራችሁ፣ ባልነበርክበት ቦታ ፎቶ ተፈስቶ ፌስቡክ ላይ በየቦታው ሰው እሱ የህዝብ ጥያቄ ነው። ተዘርፍ ያለው ብሏል አለ። የተዘረፈውን እኔ አሁን ከፍራኦል እትቻ ጋር ምንም አይነት እርዳታ ሰርቼ አላውቅም በህይወቴ። ከዛ እዚህ ጋር ተዘርፍ ያለው ብሏል። ፌስቡክ ላይ ደግሞ በራሱ ፔጅ ዛሬ ትናንት ማስተራብነትን ፖስቷል። በውስጥ ተነጋግረን ሁሉንም ነገር ተስማምተናል ብሎ ዛሬ ደግሞ ባለሀደራውን ፖስቶታል። አንዴ ቆይ መማሪ አንተ ትቀጥላለህ። ከፊት ለመሰለህ አንዳንዴ ክሊር እያደረግ ነው። የኔ ዕለት ዮኒን ልኬለታለሁ። ዮኒ ማሳየት ትችላለህ። በትልቁ አድርገኝ ቪዲዮ ልካልኛለች። መማር ገዴላችሁ እንግዲህ ሰሞኑን በጎፋ ለደረሰው አደጋ ለወገኖቻችን እንግዲህ ገቢ ስናሰባስብ ስናስተባብር ነበረ። እንግዲህ በዚህ በቲክታክ ላይ ፈንድራይዚንግ በጊፍት በኔ አካውንት የገባው 4687 የካናዲያን ዶላር እንዲሁም በሙሌ ወንድማችን የገባውን 4255 ዩኤስ ዶላር በዜል ደግሞ በዌብሳይት አካውንት የገባው 3900 ዩኤስ ዶላር ሁሉንም እንግዲህ ጎፋ መስተዳድር በከፈተው በኢትዮጵያ አካውንት ሁላቸው ማስገብተናል። ሪሲቱንን አታች አረግላቸዋል። ሌላው ደግሞ ቀጥታ በተከፈተው አካውንት በኢትዮጵያ ብር አስገብታችሁ ሪሲቱን ለሳሪ ለሀቢባ እንዲሁም ለኔ ለላካችሁ በሙሉ በዚህ እርዳታ አጠቃላይ እንግዲህ በጊፍት በገንዘብ እንዲሁም የተለያየ ቁሳቁሶችን ለጨረታ በማውጣት ለተሳተፋችሁ ደከመኝ ሰለቸኝ ሳትሉ ላይቭ ሼር ኮምፕሊንክ በማድረግ ታፕታፕ በማድረግ አብራችሁን ለነበራችሁ ገስት ላይ ገብታችሁ በተለይ ትልቅ ፎሎወር ያላችሁ ቲክታከሮች በማስተባበር
ላገዛችሁን በሙሉ እግዚአብሔር ያክብርልን። እንግዲህ ለሞቱት ነፍስ ይማር፣ ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። እንዳጨርሰው ሪሲቱ ቆይ ሪሲቱን ፖዝ ላረግ ነው። እሺ ዋናውን ፖይንት እሱ አይደል ፖዝ ላረግ ስላነቀችኝ ራሱ ዋናውን ይሄ ፖዝ አረግና አሳያችኋል። አመሰግናለሁ። ተባረኩ ሁላችሁ። ቆይ ይሄ አንደኛው ረ ቆይ ሬ ይሮጣል ራሱ የተመታ ነው። ቆይ እኔ ያመጣው ይኸው አንደኛው ረሲት ያለችው ኧረ በፈጣሪ እኔም ጋር እየሮጠ ነው። ይቅርታ ሲማር ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። በፎቶ ይኸውላችሁ ሬሲቱ ተገልብጦ ነው እናንተ ጋር የሚታየው። እኔ ጋር የሚያሳየኝ አንደኛው 4000 አይንጠፍ በኢትዮጵያ ሬሲቱን ልኬልሃለሁ። በራሱ ሙሉ ራሱ ለየብቻው ፎቶን ከቪዲዮ ላይ ያስገባሁት እና ግን አንድ የስክሪን እንትን አድርግና ቫዮሌሽን የሚለውን ማወቅ አለባቸው። በጣም ትልቁ ስህተት እነ ዮዳብም ቪዲዮን ስላላዩ ሊሆን ይችላል። እኔ የማውቀው ነገር የለም። ቫዮሌሽን ስለሚል እሱን አሳየልኝ ስክሪን። እንደሱ አይችልም። ባይ ዘ ዌይ ሬሲት ስታደርጉ ማናችሁም ወንድምና እህቶቼ ከኋላ አድርጋችሁ ከሰራችሁ የዜል አካውንት ካለው የኢትዮጵያ አካውንት ካለው ሪሙቭ ነው የሚያደርገው፣ ስትራይክ ነው የሚሰጣችሁ። ስለዚህ 4600 ነው $887 ከዛ በኢትዮጵያ 386791 ብር ይላል። ሌላ ሁለት ሪሲት ነው ያየሁት። አንዱ የሙሌ ነው፣ አንዱ የሙሌ ነው፣ የሙሌ ነው። አንዱ ደግሞ ማነው 791,000 የዌብሳይት ነው። ኦኬ 396,000 አሁን ያልኩት ነው። እያየው እያመጣው ነው። በዶላር የዌብሳይት ስንት ነበረ? 487,000 $4,887 ይቅርታ። ሰዓታችንን እንጠቀም። ብዙ ጥያቄዎች ቁጥሩን እያሳየዋቸው እኔም ቼክ እያደረግኩ ቪዲዮ ሰርታለች እና ቫይሌሽን የሚለውንም አሳያቸው። እዚህ ጋር ይኸው ኮሚኒቲ ጋይድላይንስ የሚለው ከቪዲዮዎቹ አንዱ ይሄኛው አያችሁት። እዚህ ጋር ቫዮሌሽን ይላል። ቫዮሌሽን ብሎ የዘጋብኝ ይሄ ነው ማሳየት። ስለዚህ እኔ ምንድን ነው የማጠቃልለው? እኔ መረጃዎች አሉ መልሳ በትልቁ በትልቁ አድርገኝና እህታችን ለተጠራጠርሽው ለጠየቅሽው ጥያቄ አይ ቲንክ በቂ መረጃ አግኝተሻል። እንዳንቺ አይነት ደግሞ እንደዚህ የሚጠይቁ ሰዎች ይኖራሉ። ስለዚህ አይ ቲንክ የጎፋን ጉዳይ በዚህ የዘጋሁት ይመስለኛል። እንግዲህ ለወገን ረጅም ሰዓት እነ ታሬ ሁሉ ገብተውበታል። ሁላችሁም እኔ አሁን እዚህ ጋር ፊት ለፊት ሆንኩ እንደ ብሪጆኝ ያገለገልኩ እንጂ ሁሉም ሰው የአቅሙን ታፕታፕ ቪዲዮ ሼር በማድረግ ምንድን ነው የሚባለው ተጋግዘን ላደረግነው ነገር አንዳችን ላይ ጣት ስንጠቁም ሌላው 4 ጣት ወደ ራሳችን እንደሚጠቁም ማወቅ አለብን ብዬ አምናለሁ። ጊዜያችን ሰተን ህይወቴን ነው የሚባለው። እኔ ለሌላ ነገር እንኳን ጊዜ የለኝም። እርዳታ ሲባል ታይኛላችሁ 24 ሰዓት ቁጭ 19 ሰዓት ቁጭ አልኩበት ጊዜ አለ። ለካሊፎርኒያው ገዳም 19 ሰዓት ቁጭ ብዬ አሰባስቤ ያለው እርዳታ። ከዛ በላይ ብዙ አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ፣ በእናቴ፣ በአካባቢ፣ በቤተሰቦቼ ሁሉ ተሰድቤያለሁ በእርዳታ ዙሪያ። ይሄ ምንድን ነው? የሰው ህይወት ይበልጣል፣ የሰው ህይወት ማዳን ከሁሉም ነገር ይበልጣል ብዬ አምኜበት ነው ያደረኩት። ደግሞ ማንም ብሎኝ አላቆምም፣ ማንም ብሎኝም አልቀጠልም። ልቤ ሲፈቅድ ነው ቴዲ ለምን መሰለህ?
ፎቶ የተለጠፈው ዘጠኝ ደቂቃ በቂ ነው ሀሳባችሁን ለመለስ። ለማንኛውም ይኸው ማስረጃ አቅርብ ያለው እህታችን ተመልሶልሻል፣ ሌሎቻችሁም ተመልሶላቸዋል። ስለዚህ በጊፍት አይደለም ዋናው ደግሞ ይሄ የጊፍት ጉዳይ ነው አይደለ? የጊፍት ጉዳይ ሌሎቹም ምስክር የሚሆኑ ሰዎች ግቡ። ሌሎችም ምስክር ጊፍት ተቆርጦ መማር ያልሰጣቸው እሺ በቃሽ እየተባልኩ ነው። ይቅርታ ፎሎአፕ ጥያቄ ለሁላችሁም አለ። አንድ ወሳኝ ጥያቄ ለቁም ነገር የመጣ ነው። አንድ የምጠይቃችሁ ጥያቄ ሰው ካልተረዳችሁ፣ ሰው የሚሰድባችሁ ከሆነ እንደዚህ በማንነታችን ስትጠይቁም ጥያቄ ከማንነት ጋር ያላችሁ ማጠይቁ ከማንነት ጋር እንደዛ ስትሉ ማንኛውም ሲንግል ዲጂት አይኪው ያለው ሰው ጋር የሚፈጠር ጥያቄ አለ። ለምሳሌ በዚህ ደረጃ እርዳታው ለምንድን ነው የማታቆሙት ብትባሉ ምን ትላላችሁ? ለሁላችሁ እኔ መልስ እዚህ ላይ ስለሆንኩኝ የሰው ህይወት ሲቀጥል እያየሁኝ አንድ ሁለት ሰዎች ሰደቡኝ ብዬ ማንነቴን ዝቅ አያደርገውም። አምላክ ከፍ ያደረገውን ማንም አያወርደውም። ስለዚህ ህይወት ስተነፍስ ሊሞታል የተባለ ሰው ሲድን እያየሁ የተራበ ሲበላ እያየሁኝ ዋይ አይ ኬር ሁለት ሰው ሙሻ አልሚዮት ያደረገው እሺ እያለ አትሰማም። ታች ላሉት አይሰማም፣ ለእኛ ትሰማ። እዚህ ጋር ሚዩት ካለ እታች ላሉት አይሰማም። ያንተ ሚዩት የሚዩት ምልክት ነው ያለው። ቴዲ ሳማት ብለህ እኮ ደከመኝ። ይለፍልሽ ተሳም አልቅሰሻል ነበር። ተሳም ባይሆን መጥቶ ነበር። ወረድና ወይ ቶሎ ብለህ ላክ። ኔትወርኩ ነው መሰለኝ። ያው ነው ሚዩት ነው ምልክት ያለው ለእኛ ይሰማል፣ ይሰማናል። ለታች ላሉት አይሰማም። ለእኛ ይሰማናል። ተሙ ለታች ላሉት ነው የማይሰማው። ወይ ወርዶ መምጣት አለበት። ወርዶ ይምጣ። እሺ ተሙ እስኪመጣ በትዕግስት ጠብቁ። አንድ በአንድ ትገቡና ጥያቄዎቻችሁን ታቀርባላችሁ። ከ2 ደቂቃ ያልበለጠ በእናታችሁ በተደጋጋሚ የምናገር ከ2 ደቂቃ ባልበለጠ እንደዛ ነው የምታደርጉት። ተሟችን ተሙ እስኪመጣ የሆነ ነገር ልበል። እሺ በብዛት እኔ ጋ የመጣልኝ ጥያቄም የቀበሮ ሜዳ ነበር የመማር። እኔም ደውዬ 1000 ጊዜ ጠይቄያታለሁ፣ አልዋሽም። ትመልስ እሷ እና ያለውን ነገር እዚህ ጋር በክሊር ተናግራለች። አይ ሬሲት አለን የምትሉ ሰዎች ካላችሁ ከማማት ይልቅ ይኸው የቀበሮ ሜዳ ተብሎ ቪዲዮ ሰርታ አደባባይ ነው የምትሰበስበው። እንደምታ የእሱን የቀበሮ ሜዳውን ብታደርገው ጥሩ ነው ብዬ አስባለሁ። እና አለ የቀበሮ ሜዳ ሰብስባለች ካላችሁ ቪዲዮዋን አምጡ። ሰብስባለች የሚል እዚሁ አለች፣ ማናገር ትችላላችሁ። ያ ነው እንጂ ሌላ ጥያቄ እኔ በአንቺ የመጣብኝ የለም እውነት ለመናገር እና እሱ ነገር ያው ከዚህ በፊትም ሰዎች በተገኙበት ጥያቄው ስለመጣ በነገር ላይ ተሙ አይሰማም። ስም ባንክ የለኝም፣ ባይዘ ኢትዮጵያ ንግድ ባንክ የለኝም። ብርሃን ባንክ ነው ያለው። ቴሲ ተስፋውን ደሳለኝ ነው የሚለው። ኢትዮጵያ ንግድ ባንክ የለኝም። በባንኬ ሰብስቤ አላቅም፣ በጊፍትም ሰብስቤ አላቅም። እኔ ጎፈንድሚ ነው የምወደው። ያው አብረን ከሁላችንም ጋር ዜጋ ካስጨንቁ ሰዎች ውስጥ አንዱ ስለሆንኩኝ ሌባ ሚል ካለ በእርዳታ አክሰፕት አደርጋለሁ። አይ ነው በጣም እርዳታ የትኛውም እርዳታ ሰሪ ኢትዮጵያ ውስጥ ሲመሰገን ስላላየሁት ሌባ ብሎ የሚመጣ ሰው ካለ አክሰፕት አደርጋለሁ። ሌባ የሚለኝ ያለ ሰው አይመስለኝም፣ የግል ጥላቻ ከሌለ በስተቀር። አመሰግናለሁ። እሺ ወደ በጠየኳችሁ መሰረት ከአሜሪካ የተላከ ጥያቄ ነው።
ቴሌግራም ላይ ማስቀምጬ የላችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ፐብሊክ ላይ ጥያቄዎቻችሁን መጻፍ ትችላላችሁ። ትገባላችሁም፣ አንድ በአንድ ትገባላችሁ። በተቻለ መጠን ለምክንያት እንዳትመቹ አድርገን ለመተው እንሞክራለን። ገስት ላይ ያላችሁ እኔ ያልገባውም እኔ ብገባ ይህን ጠይቅ ነበር ይህን አልጠየቁትም እንዳትሉ፣ በተቻለ መጠን ግን እናንተ ጥያቄዎቻችሁን ጽፋችሁ ኦርጋናይዝድ ሆናችሁ እንድትመጡ ይሁን። ጥያቄዎቻችሁን መላክ ትችላላችሁ። +1 647 819 4117 ይሄ ነው። ይሄ ዝም ብሎ ቀላል ፕሮግራም እንዳይመስል በሚሊዮን ዶላሮች የሚንሸራሸርበት ጉዳይ ነው። ጠይቅ። እሺ፣ የመጀመሪያ ጥያቄ ለተስፍሽ ላንተ ነው። ሰላም ቴዲ ከዩናይትድ ስቴትስ ነው፣ ከዩኤስኤ ነው። ሰላም ቴዲ፣ ጥያቄ ለተስፋዬ ነው። እርዳታ መሰብሰብና መርዳት ከጀመረ ህይወቱ ምን ያህል በኢኮኖሚ ለውጥ አለው? ጥቅምስ ከሌለው እንዴት ስራውን ስደቱን ትቶ ኢትዮጵያ ውስጥ እየረዳ ይኖራል? ምን እየሰራ ነው እርዳታ የሚሰጠው ለሰዎች? ተስፋዬ ዛረርጌው ለአንተ የተጠየቀ ጥያቄ ነው። እሺ ቴዲ፣ በቅድሚያ አመሰግናለሁ። ተስፋዬ እርዳታ መሰብሰብ ከጀመረ ምን ያህል ህይወቱ ተቀይሯል? ካለውበት ወርጄ እጅግ ኪሳራ ውስጥ ነው ያለሁት። ኢሮፕ ቪዲዮይን ማለት ነው። ከዛ እነ ዮዳብ እዚህ ሶሻል ሚዲያ ላይ በላችሁ ምናምን ሲባል እንደውም እኔ ነሳሪን እባካችሁ ቪዲዮ ስሩልኝ ብያቸው ነበረ።